ነፃነት ሆይ ሞት ስጋህን ቢወስድም ስምህ ግን በመላው ኢትዮጵያን ልብ ውስጥ በክብር ሲታወስ ይኖራል። ዛሬ በኢትዮጵያ ሰማይ ስር አንድ ኮከብ ጎሏል። የሳቅ ንጉስ፣ የጥበብ ሰው ነፃነት ወርቅነህ ተለየን። ለብዙ ዓመታት በቤታችን ነበርክ። በጨነቀን ጊዜ ፈገግታን፣ በከፋን ጊዜ ደግሞ ተስፋን ስትዘራብን ኖርክ። ጥበብ ለአንተ መድረክ ብቻ አልነበረም፣ ሰውን ማቀራረቢያ ድልድይም እንጂ። ስራዎችህ የዘላለም አሻራ ሆነው ለዘላለም ይቆያሉ። ነፃነት ሆይ ሞት ስጋህን ቢወስድም ስምህ ግን በመላው ኢትዮጵያን ልብ ውስጥ በክብር ሲታወስ ይኖራል። ሰላም ውድ የሃሞና ቲዩብ ተከታታዮቻችን፣ እንግዲህ በዛሬ ቪዲዮ ነፃነት ወርቅነህ በትላንትናው ዕለት ህይወቱ ማለፉ ተሰምቷል። ይሄ የኢትዮጵያን ህዝብ ያስደነገጠ፣ መላው ኢትዮጵያውያንን ልብ የረበሸ፣ በጣም ብዙ ሰዎች ያለቀሱበት፣ በጣም ብዙ ሰዎች ሀዘናቸውን የገለጹበት ጉዳይ ነውና ነፂ በትላንትናው ዕለት ድንገት ሆስፒታል በገባበት ህይወቱ እንዳለፈ ሰምታችኋል። ስለዚህ የሞቱ መንስኤ ምንድነው፣ ህመሙ ምንድነው የሚሉ ነገሮች አነጋጋሪ ነገሮች ነበሩ፣ ለብዙዎችም ጥያቄ ሆነዋል። ስለዚህ የሞቱ መንስኤ ምንድነው የሚለውን ከስር መሰረቱ ለማጣራት እንሞክራለን። እሱ ከህይወቱ ካለፈ በኋላ ደግሞ የሀዘን መግለጫ በመላ ኢትዮጵያን ተወዳጅ የሆነው ቴዲ አፍሮ፣ ጠቅላይ ሚኒስትር አብይ አህመድ፣ ጎሳዬ ተስፌ፣ ከሱ ጋር ፊልም የሰራችው ማህደር አሰፋ እና የተለያዩ ሰዎች የሀዘን መግለጫቸውን ስለሱ ሰጥተዋል። እናንተም የምትወዱት ከሆነ በዚህ ቪዲዮ ኮሜንት ላይ እየገባችሁ ረስት ኢን ፒስ ወይም ነፍስ በሰላም ትረፍ እያላችሁ እንድትጽፉ እጠይቃችኋለሁ። ቪዲዮውን እስከ መጨረሻ ድረስ በመከታተል ለነፂ ያላችሁን ፍቅር ለሌሎቻችሁም ግለጹ። ስሙንም ከፍ እናደርገዋለን። በዚህ ቪዲዮ እንግዲህ ነፃነት ወርቅነህ እንደሚታወቀው ከልጅነቱ ጀምሮ በትወና ወይም የአርት በሚባል ጥበብ ውስጥ እንደቆየ ይታወቃል። ከልጅነቱ ጀምሮ አይ ቲንክ ወደ ድራማ ምናምን መጻፍ የጀመረው እሱ ከ7ኛ ክፍል ጀምሮ ነው። አዲስ አበባ ነው ተወልዶ ያደገው። የአዲስ አበባ ልጅ ነው ነፂ እንደሚታወቀው እና ብዙ ብቻ አርት ውስጥ የቆየ ሰው ነው። ከ7 ዓመቱ ጀምሮ ነው በዛ ጊዜ እንትን ሲል የነበረው። ካራክተሩላ ሴት ሆኖ ተውኖ ነበረ በጊዜው። በጣም የወጡ ቪዲዮዎች አሉና ነፂ በጣም ለአርት የቀረበ በጣም ሃምብል የሆነ ሰው ነውና ቲያትሮችንም በጣም ይሰራ ነበረ። በጣም እንደው እውቅናው የነበረው ቲያትሩ ላይ ነው። በፊልም አይታወቅምና በጣም ብዙ ቲያትሮችን ይሰራ ነበረ። ከዛ በኋላ ግን ደግሞ በጣም እውቅናው እየጨመረ ምናምን ሲመጣ ደግሞ ወደ ፊልሙ ዓለም ገባ። በፊልሙ ዓለም ደግሞ በቃ ዝናው በኢትዮጵያውያን ዘንድ የዳኘ ነው። አብዛኛዎቹ የሚሰራቸው ፊልሞች የኮሜዲ ይዘት ያላቸውን ፊልሞች ነው ይሰራ የነበረውና በጣም በቃ አስገራሚ ፊልሞችን ሲሰራ ነበርና እስቲ እናንተም እነዚህን ፊልሞች ካወቃችሁ ልንገራችሁ። ከሰራቸው የመጀመሪያ 2 ሾቹ አካባቢ የሰራቸው ቲያትር ነው የሰራው። ራሱም የጻፈው ደግሞ ፍሬሽማን የሚል ቲያትር ነበርና እሱን ቲያትር ሰርቷል። ይሄን ቲያትር ያያችሁ ሰዎች ታስታውሳላችሁ ብዬ አስባለሁ። የተሳተፈባቸውን ፊልሞች ወይም ዳይሬክት አድርጎ ገጸ ባህሪ መስሎ ደግሞ ካራክተር ሆኖ የተጫወተባቸው ፊልሞች ደግሞ የመጀመሪያው ሲቲ ቦይስ ላይ ሰርቷል። ሲቲ ቦይስን እናስታውሳለን። ፌመስ ቪዲዮን አስገባላችሁ ሲቲ ቮይስ ምን አይነት ፊልም እንደሆነ። እዛ ፊልም ላይ በድንቅ ሁኔታ ተውኗል። ሁላችንም የወደድንበት ትወና አይነት ነበረ። ከዛ በኋላ ደግሞ ኤፍቢአይን ራሱ ጽፎ ደርሶ ነበረና ራሱን በትወናም ተሳትፎበት ነበረ። ኤፍቢአይ 1፣ ኤፍቢአይ 2 እና ኤፍቢአይ 3 ሁላችንም ይሄ የልጅነታችን ትውስታ ነውና ሁላችንም እሱን አይተናል ብለን እናስባለን በዚህ ጉዳይ እና በጣም በቃ ነፂ የገነነበት ነው። ከዛ በኋላ ሚስተር ኤክስ፣ ከዛ በኋላ የአንቺው ሌባ እንዲሁም ደግሞ ሌላ በርካታ ፊልሞችን ሰርቷልና አስገራሚ ሰው ነው ነፂና በጣም በፊልሞቹ ተወዳጅ ስለነበረ በጣም ምንኮራበት አርቲስት ነበርና በድንገት ከዚህ በፊትም የሆነ አጋጣሚ ህንድ ሀገር እየሄደ ጀስት ህመም ላይ እንዳለ ብቻ በማሳወቁ ምክንያት ህይወቱ አልፏል ተብሎ ተዘግቦ ነበርና በጣም መነጋገሪያ ሆኖ ሰው ሁሉ አዝኖ እንዴት እንደዚህ ነፃነት ላይ ይባላል ተብሎ ነበርና እሱም ወጥቶ እኔ ደህና ነኝ የሚሉ ቪዲዮዎችን ደግሞ ህንድ ሀገር ሄዶ ታክሞ እንደመጣ ገልጾ ብቻ ትንሽ ታሞ እንደነበርና አሁን ላይ ጥሩ ላይ እንዳለ ነበር ሲነገር የነበረው። በሰዓቱ ግን ሲታማ የነበረው በጉበት በሽታ ምክንያት ወይም ሄፓታይተስ ቢ በሚባል በሽታ ምክንያት ነው እንደዚህ ሆኖ ተብሎ ይነገር ነበርና በጣም በቃ ወረጃው ሰፍቶ ኦሬዲ ከዚህ በሽታው ትንሽ ሄፓታይተስ ቢ የሚባለው ኦሬዲ ለካንሰርና ለጉበት ፌል እስኪያደርግ ድረስ የሚያደርግ አይነት በሽታ ነውና በጣም ከባድ ስለሆነ ኦሬዲ ህይወቱ አልፏል ተብሎ ሲነገር ነበር በሰዓቱ። ከዛ በኋላ ደግሞ ህንድ ሀገር ሄዶ ህክምናውን አድርጎ ከመጣ በኋላ በሰይፉ ኦን ኢቢኤስ በራሱ የቤተሰብ ጨዋታ በተለያዩ ሾዎች ላይ ቀርቦ እንዳልሞተ እንዲህ አይነት ሰዎች ከእንደዚህ አይነት ድርጊታቸው እንዲቆጠቡ ተናግሮ ነበርና እስቲ የእሱን መልእክት ከዚህ በፊት ህንድ ሀገር ሄዶ ከመጣ በኋላ ህክምና ተደርጎለት ከመጣ በኋላ ሰዎች ሞታል ብለው ሲዘግቡ ስለነበረ እሱ የተናገረውን ንግግር እንስማ። የዛን ሰዓት መቼም ሰው ትንሽ እንከን ያጋጥመዋል፣ ይታመማል፣ ወይ ደግሞ
የሆነ የተጀመረው ህመም ዘለቄታዊ መፍትሄ ማግኘት የሚችለው አሁን ነው ተብሎ ሲወሰን በሕክምና ያንን ነገር ቼክ ለማድረግ ነው የሄድኩት። ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተገባኝን የነገርኳቸው እኔ ሆኜ የነገርኳቸው ነገርየው ለሞት የሚያበቃ አይደለም። እኔም ራሴ ገረበኝ። በነገራችን ላይ ደስታም እኮ ስትናገር ጥንቃቄ ያስፈልጋል አይደል እንዴ? እንኳን ክፉ ነገር ሎተሪ ሲወጣ እንኳን አይታችሁ ከሆነ መጀመሪያ ቁጥር 4 ከዛ 2 ያለ ሰው ያለ የተዘጋጀ ነው እንትን የሚለው ታታታታ ቢል ሰው ድብን ነው ሳታጣጥሞ። ለዚህ ነው የሆነ ሂደት ይኖረዋል። ምንም ነገር ሂደት ይኖረዋል። ለዚህ ነው ዳዴ ብለን የምናድርገው እኮ ለዛ ነው እንትን አለው በራሱ ነገርየው። የሆነ ጊዜ አሪፍ ይሆናል ያደርገዋል፣ የሆነ ጊዜ ደግሞ የሆነ ነገር ያደርጋል። ተለዋዋጭ ነው በባህሪው ሲነግሩን ሐኪሞቹ እንግዲህ በተወሰነው ባገኙት ጥናት መሰለኝ። የሆነ ጊዜ አሪፍ ትሆኛለሽ፣ የሆነ ጊዜ ደግሞ ፊትሽ ላይ ጥቁር የማለት ነገር ይኖራል ወይ ምናምን ነገር ማለት ነው። እኔ ደግሞ ከመብራት ጋር ነው ያደግኩት። መብራት ሲበራብኝ ያደግኩትኝ አገር ፍቅር ጀምሮ ስንት ሻማ እንትን እያልኩ እንትን ያልኩትኝ እና ያ መብራት ያመጣብንን ለውጥ እናውቃለን በራሳችን ላይ ማለት ነው። ስለዚህ በቃ ያ ነው የሚሆነው ወይም ደግሞ ምናምን ነገር ነው ምናምን ጥቁር ነኝ ኦልሬዲ ምናምን እላለሁ እና እኔ አይታወቀኝም ያ ነገር። ግን ያ እንደዚህ ያመጣል የሚለው ነገር እንትን አለ እና ረጅም እኔም እኮ ብዙ ዓመት አለ እንግዲህ እንደምትመለከቱት ነው። እንደዚህ ብሎ ነበር የተናገረው ነፂ። ከዛ በኋላ ግን በቃ ያው ጀስት ነፂ ሰላም ሆኗል ተባለ። ይሄም ያሰት መረጃ እንደሆነ ተረጋገጠ። ከዛ በኋላ ቀጠለ፣ ስራም እየሰራ ነበርና አሁን ያው ህይወቱ ካለፈው በኋላ የሚናገሩ ሰዎች እንደሚያወሩን ከሆነ ያው የሆነ ሰዓት ይሻለዋል፣ የሆነ ሰዓት ያመዋል፣ የሆነ ሰዓት የህመም ስሜት ይሰማዋል። ብቻ ድኗል። ግን ያው የተወሰነ ህመሞች ደግሞ የሆኑ ሰዓት እንደሚወጡበት ይናገሩ ነበርና አሁን ላይ ሰይፉም ሲያወራ ነበር። ባለፈው አሁን ከሞተ በኋላ ኢንተርቪው ተደርጎ ነበርና ሰይፉም በንግግሩ የተከሰተበትን ነገር ሲያወራ ነበርና ያው ሻል ይድናል ትንሽ ከዛን ይሻለዋል ምናምን እያረ ነበርና ትንሽ አስከፊ ነው። እስቲ የሰይፉንም ንግግር አንዴ ደግሞ አድምጠን እንመለስ። እስቲ ሰይፉ ምን አለ ነፂ ከሞተ በኋላ የሰይፉን ንግግር አንዴ ያው ትንሽ መረጃ ይሰጣቸዋል ብዬ ስለማስብ ነው። የሰይፉን ንግግር እናድምጥ አንዴ። የተወዳጁ አርቲስት የነጻነት ወርቅነህ ህልፈትን በተመለከተ መረጃዎችን ሊያደርሰን ሰይፉ የስልክ መስመራችን ላይ ይገኛል። የብዙዎች የደስታ ምንጭ የሆነው ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን የሰማንበት ቀን ነው ዛሬ። እንግዲህ ለአድናቂዎቹ፣ ለቤተሰቦቹ፣ በአጠቃላይ ለመላ ኢትዮጵያውያን መጽናናትን እንመኛለን። ለሱም እንግዲህ እግዚአብሔር በአጸደ ገነት ነፍሱን እንዲያኖር እንመኛለን። በጣም አሳዛኝ ክስተት ነው። በነገራችን ላይ በጣም ሊሰራ ገና እየሰራ በብዙ ሀሳቦች ህልሞች ውስጥ ያለ ሁሌም ስታገኘው ሀዘን እንኳን ላይ ቢሆን ሀዘኑን ወጣ አድርጎ ለአንተ ቀንህን ለማሳመር የሚጥር ሰው ጓደኛ ማጣት ከባድ ነው እና ያው እንግዲህ ዛሬ ጠዋት ነው የሰማሁት። ትንሽ አመም ያደረገው ነበር ካሁን በፊትም በዚህ ጉዳይ ላይ እሱም ለሕክምና ወጣ ባለበት አጋጣሚ አንድ ፎቶ አጋርቶን ነበርና ከዛ ጋር በተገናኘ ደህና ነኝ ያን ያህል ለዚህ የሚያበቃም አልነበረም። ጤንነቱ በጣም ተስተካክሎ ስራ እየሰራ በነገራችን ላይ ነጻነት ወርቅነህ ትላንት የቤተሰብ ጨዋታን መጥቶ ቀርጿል። ትላንትና ትላንት ቀርጿል። ዛሬ ራሱ ጠዋት ለባብሶ ወደ ስራ ለመሄድ ሲያስብ ነው እንግዲህ ይሄ ድንገተኛ ህልፈት የተከሰተውና በጣም አስደንጋጭ ቀን ነው። እኔ ምን እንደምል አላውቅም። በጣም ነው ያዘንኩት። ያው መረጃ መስጠት ስላለብኝ
እዛው ለቅሶ ቤት ሆኜ ነው የደወልከውና ቀብሩ መቼ ሆነ ሰይፉ? ቀብሩ የፊታችን እሁድ ነው። ቅድስት ሥላሴ ካቴድራል ነው። ጠዋት 2 ሰዓት ተኩል ቦታው ላይ መገኘት እስከ 6 ሰዓት የተለያየ ዝግጅት ስላለ ነጻነት ወርቅነህን ስራዎቹን ህይወቱን የሚዳስሱ ዝግጅቶች ስነ ስርዓቶች ይኖራሉ። እንግዲህ እንደተመለከታችሁት ነው ያው ደና እንደነበረ ወላ አሁን ከህይወቱ ከማለፉ 1 ቀን በፊት 2 ቀን በፊት ኢቢኤስ ላይ ገብቶ ቀረጻ አድርጎ የቤተሰብ ጾታን ቀርጾላ እንደወጣ በሰላም ምንም አይነት ይሄ ህይወቱ እስኪያልፍ ድረስ የሚያረግ ፊሊንጎች እንዳልተሰሙት በጣም በቃ ሁሉም ሰው በኩራት ነበር እየተናገረ የነበረው። ሰይፉም ይሄንን ነው በአጽንኦት ተናግሯል። እሱም ከ15 ቀን በፊት ደግሞ አግኝቶት እንደነበረ ደና እንደነበረ ተነጋግረው ነበረ። ሰይፉም አውርቶ ነበርና ሌሎችም በቃ ብዙ ሰዎች እንደዚህ ያወሩ ነው። ደና ነበረ በቃ ብቻ ድንገት ለስራ እየተዘጋጀ እያለ ተሰማው ሆስፒታል ገባ፣ ህይወቱ ማለፉ ተሰማና የሞቱ መንስኤ ያው አሁንም እየተወራ ያለው ሄፓታይተስ ቢ የሚባለው የጉበት በሽታ ነውና በጣም መጥፎ በሽታ ነው። እሱ በሽታ ድንገት ነው በቃ ያው እቺ ዓለም ክፉ አይደለች። የምር አንዳንዴ እኛ የምናስበው ረጅም ነገር ነው። እኛ የምናስበው ብዙ ቦታ መድረስ ነው። ይሄን አድርጌ ይሄን ሰርቼ እንዲወጥቼ እንዲገብቼ ምናምን እንላለን እንጂ በቃ ህይወት እንዲህ ናት። ዝም ብላ የምትወስደን ሳናስበው ከዚህ ዓለም በቃ ህይወታችን የሚወሰድበት ዓለም ናትና ነፂን እንደምናውቀው መልካም፣ ለጓደኝነት ትልቅ ቦታ የሚሰጥ፣ በሰዎች ዘንድ ተወዳጅ፣ ሰዎች ተቸግረው ከፍቷቸው ማየት የማይወድ፣ የሰዎች ደስታ የሚያስደስተው ሰው ነውና በጣም በእውነት እንዲህ አይነት ሰው በማጣታችን በጣም እውነት አንዳንዴ ፈጣሪን ማማረር ልክ አይደለም እንጂ እንዲህ አይነት ሰዎች ሊወሰዱብን አይገባምና አሁን ደግሞ ነጻነት ወርቅነህ ህልፈተ ህይወት ከተሰማ በኋላ ታዋቂ ሰዎች፣ የሱ ጓደኞች የነበሩ ሰዎች፣ ባለስልጣናት ምን አሉ የሚለውን ቀንጨብ አድርጌ ከተናገሩት ውስጥ 4 ሰዎች ወይ 5 ሰዎች ቴዲ አፍሮ፣ ዶክተር አብይ አህመድ፣ ጎሳዬ ተስፋዬና ማህደር አሰፋ ምን አሉ የሚለውን ደግሞ ለእናንተ ቀንጨብ እያደረኩ አነብላችኋለሁ። በመጀመሪያ ቴዲ አፍሮ እንዲህ ብሎ በፌስቡክ ገጹ በተለያዩ የማህበራዊ ድረገጾቹ አጋርቷል። የመጀመሪያ በተለያዩ የቲያትር መድረኮችና በበርካታ ፊልሞች ላይ ባሳየው የትወና ጥበቡ እንዲሁም በቴሌቪዥን የመዝናኛ ፕሮግራሙ በህዝብ ዘንድ ከፍተኛ ተወዳጅነትና አድናቆትን ባተረፈው በተወዳጁ የኪነ ጥበብ ሰው አርቲስት ነጻነት ወርቅነህ ህልፈተ ህይወት የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። በዛሬው ዕለት በተሰማው ህልፈተ ህይወቱ በደረሰው ሐዘን ለቤተሰቦቹ፣ ለወዳጅ ዘመዶቹና ለመላው አድናቂዎቹ መጽናናትን እየተመኘው ፈጣሪ ነፍሱን በአጸደ ገነት እንዲያኖር ስል ከልብ እመኛለሁ ብሎ ቴዲ አፍሮ በፌስቡክ ገጹ ካጋራው ለናንተ አቀረብኩላችሁ። በሁለተኛ ደረጃ ደግሞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የነጻነት ወርቅነህ ህልፈተ ህይወት ከተሰማ በኋላ እሱም በማህበራዊ ገጾቹ እንዲህ ሲል አጋርቷል። አርቲስት ነጻነት ወርቅነህ በድንገት በማረፉ ሐዘን ተሰምቶኛል። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሳለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ ሲል ጠቅላይ ሚኒስትር ዶክተር አብይ አህመድ በፌስቡክ እና በተለያዩ ማህበራዊ ገጾቹ አጋርቷል። በቀጣይ ደግሞ የማቀርብላችሁ ጎሳዬ ተስፋዬም እንደዚህ ሲል በማህበራዊ ሚዲያ እሱም የተሰማውን ሐዘን አጋርቷል። በተወዳጁ አርቲስት ነጻነት ወርቅነህ ድንገተኛ ህልፈት የተሰማኝን ልባዊ ሐዘን እየገለጽኩ ለቤተሰቦቹና ለመላው አድናቂዎቹ ፈጣሪ መጽናናትን እንዲሰጥ እመኛለሁ። ነፂ ስላበረከትክልን ኪነጥበባዊ ውለታ እጅግ አድርገን እናመሰግናለን። እግዚአብሔር አምላክ ነፍስህን በአጸደ ገነት ያኑርልን፣ ነፍስ ይማር ብሎ ጎሳዬ ተስፋዬም በማህበራዊ ሚዲያዎቹ አጋርቷል። በሌላም በኩል ደግሞ ከሱ ጋር ያው ኤፍቢአይ ላይ በጣም በቃ ድንቅ ትወና ስታደርግ የነበረችው ማህደር አሰፋ ወይም እኛ በምናውቃት ደግሞ መዲ ብለን ነው የምንጠራት መዲ እንዲህም ስትል የሐዘን መግለጫዋን አስተላልፋለች። በስማም ነጽዬ እንደዚህ ነው የምንለያየው በቃ ስትል ሞቱን ዜና ለመቀበል መቸገሯን ገልጻ ነፍስ በገነት ትረፍ ስትልም ምኞቷን አስተላልፋለች። ብዙ ሰዎች እንደ ሐዘናቸውን በነፂ ህይወት ህልፈተ ህይወት እየገለጹ ይገኛሉ። እናንተ እስቲ ከነጻነት ወርቅነህ ጋር ምን አይነት ኢንተራክሽን ነበራችሁ? ወይም እሱ በሚሰራቸው ፊልሞች ስትዝናኑ ነበረ? ምን አይነት ስሜት ይሰማችሁ ነበረ? በህይወቱ ደግሞ አሁን በእንደዚህ አይነት ህይወቱ ሁኔታ በማለፉ 43 ዓመቱ እንደሆነ እየተነገረ ይገኛል ህይወቱ ያለፈው እና በእነዚህ ህይወት እድሜ ውስጥ ደግሞ
ህይወቱ በማለፉ ምን ተሰማችሁ የሚለውን ደግሞ ኮመንት ላይ እስቲ ሀዘናችሁን ግለጹ። ለሌሎችም ሰዎች ደግሞ ይህን ቪዲዮ ሼር በማድረግ ለነፂ ያላችሁን አንድነት ወይም ደግሞ ለነፂ ያላችሁን ፍቅር ግለጹለት። ኮመንት ላይ ጻፉ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በደህና ቆዩልን።